ተናስተልን ፕሮፌሰር መሐመድ ሐሰን እንደምን አለ መሳይ ወንድሜ? ደህና ነኝ እኔ። እንዴት ሰነበትክ? በተለያዩ አጋጣሚዎች በአገር ውስጥ ወይም ባለበት አካባቢ ስላልነበርክ ጉዞ ላይ በመሆን በዚህ ጉዳይ ላይ እንደው ለመነጋገር የተለያዩ መድረኮችን አመቻችተን ነበረ። ስላልተመቸህ ስላልቻልክም እንግዲህ እነዛ ጊዜያቶች አልፈዋል። አሁን የመካከለኛው ምስራቅ ቀውስን በተመለከተ ብዙ ነገሮችን መረጃዎች እንደሚኖሩና በዚህ ጉዳይ ላይም በተለያዩ ቃለ መጠይቆችም የሰጣቸውን ትንታኔዎች ሰምቻለሁ። ስለዚህ ቢዘገይም ዛሬ ደርሰንበታል። አንዳንድ ነገሮችን አንስተን እንወያያለን። እንደው በአጠቃላይ እንጀምር። የመካከለኛ ምስራቅ ቀውስ እንዴት እየተከታተልከው ነው ያለው? እንዴት ጀመረ? መነሻ ምክንያቱ አሁን የደረሰበት ደረጃ እንዴት ደረሰ የሚለውን ጠቅለል ባለ ሁኔታ መግለጽ ከቻልኩ። የአሜሪካን መንግስት አመለካከትን ነው መጀመሪያ ልገልጽ መፈልገው። ምክንያቱም የጀመረው ከዚህ ከአረብ ስፕሪንግ ከሚለው ነው። በመጀመሪያ ደረጃ ፕሬዝዳንት ኦባማ ስልጣን ላይ ከመጡ በኋላ የመጀመሪያውን የመካከለኛ ምስራቅ ፕሮጀክት በኖርዝ አፍሪካ ላይ ነበር የጀመሩት። ለዛውም የኖርዝ አፍሪካ በተለይ ሊቢያ ምንም ሳያደርጓቸው የሊቢያ መንግስት ከብዙ መንግስታት ጋር ትልልቅ ፕሮጀክቶች ስምምነት ተደርጎ የጣሊያን መንግስት በርሉስኮኒ ደግሞ ከሊቢያ ስፔሻል የሆነ የኢኮኖሚ ጥቅም ከጣሊያን ጋር ትስስር ካደረጉ በኋላ በርሉስኮኒ ራሱ ለሊቢያ በነጻነት ጊዜ ላደረገችው ትግልና ለተጎዱት ሊቢያን ለተመቱትና ለተገደሉት ሊቢያኖች ካሳ ከፍላለሁ ብሎ ከፈረመ በኋላ ነው እንደገና ሊቢያን ወረራ የተጀመረው። በፈረንሳይም ቢጀመር አሜሪካኖቹም አብረው ከነሱ ጋር ሆኖ የነበረውን የሊቢያ መንግስት አፍርሰዋል። ይሄ መንግስት ለህዝቡ በጣም ጥሩ የነበረ እያንዳንዱ ሊቢያዊ 18 ዓመት ሲሞላው 38000 ዩሮ የሚሰጥበት ሀገር በዓለም እንደዛ አይነት ሀገር አልነበረም። አፈረሱት። የሊቢያን ፕሬዝዳንቱንም ማመር ገዳፊን ገደሉ። አሁን ሊቢያ በዋርሎርዶች ነው የምትታመሰው። ከነሱ ዋርሎርድ አንዱ ይሄ አንደኛውን ፓርት ምስራቁን ፓርት የሚያዘው ሰውዬ ነው፣ ሀፍተር የሚባል ነው። እሱ ደግሞ ቀስ ብሎ የመሬት አሽከር ሆኖ ለሱዳንም የእርስ በርስ ጦርነት ብዙ መሳሪያዎች ምኖች በሱ ነው የሚተላለፈው። ሁለተኛው ፖይንት የሲሪያ ነው። ሲሪያ ላይ ደግሞ ሮልባክ ማለት ምንጣፉን መጠቅለል በሚለው ፖሊሲ ከዚህ በፊት ኤስ የነበሩ አሁን ፕሬዝዳንት የሆነ ትላንትና ቴሮሪስት ተብሎ የተፈረደበት ሰው እሱን በመደገፍ ወደ $3 ትሪሊዮን ነው ኤሚሬትስ እና ሳውዲ አረቢያና ቀጠር አዋጥተው ከዛም ደግሞ ተርኪ ተደምራባት ያን ሁሉ ጊዜ ጦርነት አድርጎ መጨረሻ ላይ ያሸነፉት። በመካከለኛው ምስራቅና በሜዲትሬኒያን ላይ የነበረው ሎንግ ታይም የራሽያን ማሪን ፎርስም የሲሪያ መንግስት ሲወድቅ ተባሮ እሱንም ይዞ ወደ ሞስኮ ገብቶ ርዕሰ ብሔሩም ስደተኛ ሆኖ ራሽያን ፌዴሬሽን ላይ ነው ያለው። እዚህ ላይ ልንገነዘብ የምንፈልገው አሁንም ኢራን ላይ የተፈለገው ፕሮጀክት ልክ እንደ ሲሪያ ሮልባክ የሚባለው ነው። ምክንያቱም ሲሪያ ከኢራን ከሂዝቡላ ጋር አላያንስ የነበረው ፕሬዝዳንት ትራምፕ ስልጣን ላይ ከመጡ በኋላ አዲስ አመለካከት ይዘው መጥተው ይሄ አብርሃም አኮርድ የሚባለው አብርሃም አኮርድ ደግሞ እስራኤልን ከሁሉም የአረብ ሀገሮች ጋር ስምምነት ፈጥሮ እስራኤል ደግሞ የሰፈሩ ካቦ እንድትሆን አዲስ ደግሞ የሚድል ኢስት ማፕ እንዲወጣ ነበር የተፈለገው። እነዚህ ያንን የማይቀበሉ ክፍሎች አንደኛው ሂዝቡላ፣ ሁለተኛው ሲሪያ ነበር። ሲሪያ ተመታ። አሁን የነሱ ትላንትና ቴሮሪስት ሲሏቸው የነበሩት አሁን ስልጣን ላይ ገብተው ይዘዋል። ከዛ አልፎ ተርፎ ኢራን ነች እንዳባተ የምትታየው። ስለዚህ እስራኤልን ከፍ ለማድረግ በዚህ በአብርሃም አኮርድ ወይንም በአብርሃም ስምምነት ሁለት የአረብ ሀገሮች በዛ ስምምነት ላይ ስምምነቱን ፈርመዋል። አንደኛዋ
ባህሬን ስትሆን ትንሽ ሀገር 99 በመቶ ህዝቡ ሺያ የሆነ ገዢ መደቡ ደግሞ 1% የሆነ ሱና ነው። የአሜሪካን ደግሞ ትልቁ ሚሊተሪ ቤዝ ያለበት ቦታ ነው። ሁለተኛ ኢማሬት ነች የዚህ አብርሃምን አኮርድ የፈረመችው። እነዚህ ሁለቱ ናቸው። ቀስ ተብሎ ሳውዲ አረቢያንም አባብሎ ሌሎችንም አባብሎ ይሄንን አብርሃም አኮርድ አሸንፈው እዛ ላይ ቢያደርጉ እስራኤል ደግሞ ትልቋ ካቦ ትሆንና የሰፈሯ ጠባቂ ትሆናለች። እምቢ የሚሉትን ኃይሎች ሮል ባክ በሚል አንድ ጊዜ የ12 ቀን ጦርነት ኢራን ላይ ያደረጉ ከህዝቡላህ ጋር ጦርነት አድርጎ ተሳክቷላቸው አንዳንድ ባለስልጣኖችንም ገለዋል። አሁን የሁለተኛው ጦርነት ነው። እንደገና በዛ መቀጠል ስለፈለጉ ፕሬዝዳንት ትራምፕ ኢራንና እስራኤል ኢራንን ደበደቡ። አንዳንድ ባለስልጣናቸውን ገደሉ። ኢንክሉዲንግ ሁሜኒ አያቱላህ ሁሜኒውን ገለውታል። ግን ኢራን በጣም ትልቅ ሀገር ነው። በመጀመሪያ ደረጃ የመሬት የቆዳ ስፋቷ አውሮፕላን የሚያክል ነው። ሁለተኛ በጣም ብዙ ተራራማ ሸምተረረት ያለው ምን ያለው አስቸጋሪ መንገድ ነው። ሶስተኛ በጣም ትልቅ ስልጣኔ ያለው ከ5000 በላይ ስልጣኔ ያለው ነው እና የኢራን ህዝብ በቀላሉ ሊያንበረክኩት አልቻሉም። መስሏቸው ነበር። ትልልቅ ባለስልጣናቸውን ገደሉ ምናምን። ግን ኢራን የራሷን አጸፋዋን አድርጋ ቴልአቪቭም እየተመታ ነው። ብዙ የእስራኤል ቦታ እየተመታ ነው። ቀጠርንም ኢማራትንም ኩዌትንም ሳውዲ አረቢያ ውስጥ ያሉትን የሚሊተሪ ቤዛቸውንም ደበደበች። ከዛም አልፎ ደግሞ የጋዝና የነዳጅ እንትናቸውን መደብደብ ጀመረች። ይሄ በጣም የአሜሪካን ኢምፔሪያሊዝምን አሰጋው። ጥያቄው ምንድነው? ይሄ አብርሃም አኮርድ የሚለውና የአሜሪካኖች ፍላጎት ምንድነው የሚለው መመለስ አለበት። አሜሪካን ከ1975 በኋላ በቪየትናም ጦርነት እየተሸነፈች ስትመጣ የአሜሪካን ዶላር ድሮ እንደ ወርቅ ነበር የሚታየው። መጨረሻ ላይ የአሜሪካን ኢኮኖሚ ቁልቁል እየወረደ ሲመጣ ብርና ወይንም የአሜሪካን ዶላርና ወርቅ ተፋቱ። አሁን የአሜሪካን ዶላርን ዶላር የሚያደርገው የዓለም ገንዘብ የሚያደርገው የአረብ ኦይል ሆነ። ኪሲንጀር መጥቶ ከሳውዲ አረቢያ ጋር ባደረገው ስምምነት ዳት ማንኛውም ሀገር ነዳጅ መግዛት የሚፈልግ በዶላር ብቻ ነው መግዛት የሚችለው ብሎ ተስማሙ። ስለዚህ ይሄ የሚድል ኢስት ወይንም ደግሞ የመካከለኛው ምስራቅ ኦይል የአረብና የኢራኖቹ ኦይል የአሜሪካንን ዶላር ያደረገ ነው። አሁን የአሜሪካን ዶላርና ኢኮኖሚውም ወደ 14 በመቶ በዓለም ውስጥ ሲሆን የመጀመሪያው ሀገር ያለ ዶላር ይሸጣለው ብላ ከቻይናም የቻይናንም ገንዘብ አንዳንድ ጊዜም በባርተር ምናምን ስትሽጥ ነበረችው ትልቅ የኦይል ክምችት ያላትን ቬኔዙዌላ ወረው ፕሬዝዳንቱንም ባለቤቱንም አንቀው ወስደው ይሄው አስረው አገራቸው ውስጥ ነው ያለው። ትልቁ ለአሜሪካን ይሄ የዶላር እንትን እየቀዘቀዘ ወይንም ዶላር የዓለም ገንዘብ ካልሆነ እየተዳከመች ስላለች በጣም ብዙ የተዳከመች ሀገር ስለሆነች ይሄ ሚኖራትን ኃይልም እየጠፋ ይመጣና ዓለም ውስጥ መልቲፖላር ወርልድ ከነልጁ ተወልዶ ስለሚመጣ የአሜሪካን ሄጀሞኒስት ፖሊሲ እየፈረሰ እየመጣ ስለሆነ ይሄ አሰጋቸው። የመጨረሻው ያላቸው ምንድን የሚድል ኢስትን ኦይል በደንብ አድርጎ ተቆጣጥረው የማይፈልጉትን ስርዓቶችን አውርደው የነሱ ወዳጅ የሆኑትን አስቀምጠው መቀጠል ነው የሚፈልጉት። ስለዚህ ኢራን ላይ ጦርነት ያካሄዱበት ቅድም እንዳልኩ አንደኛው ዶላሩን ፕሮቴክት ለማድረግ፣ ሁለተኛ ደግሞ ዋንኛ ጠላት ወይንም ዋና ጦርነት የሚፈልጉት ወደፊት ጦርነት ሊያደርጉ የሚፈልጉትን ቻይና ጋር ነው። ስለዚህ ቻይና ወደ 40% የኢራን ነዳጅ ለቻይና የሚሄደው ከኢራን ነው 40%። ኢራን ላይ የመንግስት ለውጥ ቢሳካላቸው ሶስት ነገር በአንድ ቀለሃ ማሸነፍ ይችላሉ ማለት ነው። ዋናው ዓላማው የአሜሪካን ኢምፔሪያሊዝም በመጨረሻ ከቻይና ጋር ጦርነት መፍጠር ነው። ቻይናን ከኢራን የሚመጣውን ነዳጅ ማገድ ከቻሉ 40% ነው። ይሄ ትልቅ ችግር ለቻይና ይፈጥራል። ሁለተኛ
ቻይና ትልቅ ፕሮጀክት ከቻይና ጀምሮ በሴንትራል ኤዥያ ይሄ ሲልከን ሮድ የሚባለውን እንትን ኢራንም የዛ ፕሮጀክት አንድ ነች። ኢራን ላይ የራሳቸውን የሚፈልጉት ስርዓት ካስቀመጡ ቻይና የፈጠረችውና ብዙ ኢንቨስት ያደረገችው ሲልከን ሮድ ከቻይና ጀምሮ በሴንትራል አፍሪካ በሴንትራል ኤዥያ የሚያልፈውንም እሱንም ሪቨርስ ለማድረግና በአሸናፊነት ለመውጣት ነው። በመጨረሻም አለፍ ብሎ ቻይና ጋር ጦርነት መግባታቸው አይቀርምና ቻይናን ማዳከሚያ ይሄ አንደኛው ነው። ሁለተኛ ደግሞ ልክ እንደ ቀዝቃዛው ጦርነት ጊዜ ሶቪየት ህብረት አፍጋኒስታን ውስጥ ገብቶ ባደረገው ጦርነት ሳውዲ አረቢያና አሜሪካኖች ባደረጉት ስምምነት የነዳጁን ዋጋ እስከ $8 ነው በባረል ያደረሱት። ሶቪየት ህብረት በአመት ለተለያዩ አመታት 10 ቢሊዮን ዶላር በላይ ነበር የምትከስረው ርካሽ አድርጎ ማርኬቱን በጣም በቃ በርካሽ ፔትሮል ዘፈዘፉትና ሶቪየት ህብረት የምታገኘውን እሷም የራሷ ነዳጅ አውጪና ነጋዴ ስለነበረች ኦልሞስት በአመት እስከ 10 ቢሊዮን ዶላር ይከስሩ ነበር። ከአንዱ ካዳከማቸው ኢኮኖሚያቸውን ካዳከመው ይሄ ሮል ባክ የሚባል ወይንም ሶቪየት ህብረትን ለማጥፋት ባደረጉት ከሳውዲ አረቢያ ጋር ባደረጉት አላያንስ ነው። ስለዚህ ሳውዲ አረቢያ በጣም ኢምፖርታንት ሀገር ነች። ነገር ግን በፕሬዝዳንት ትራምፕ ይሄ አዲሱን ስምምነት ከእስራኤል ጋር ለሚለው ሁለት ሀገር ኤሚሬትና ባህሬን በስተቀር አብርሃምን አኮርድ ሌሎቹ እግራቸውን እየጎተቱ ገና አልደረስንም ህዝባችን ማሳመን አለብን እያሉ ዘገየ። አሁን በዚህ ጦርነት እንዳውም እንዳካተ እንዳለው ጠፋና አሁን እስራኤልም ራሷ ችግር ላይ ወደቀች። ፕሮፌሰር ማመድ ከዚህ አሁን ከነገሩን የታሪክ ዳራ በተለየ ሁኔታ እንግዲህ የአሜሪካን ፍላጎት የአሜሪካን ስጋቶች አሉባት እነዛን ስጋቶች ለመቅረፍ የገባችባቸው ጦርነቶች እንደሆኑ የገለጹበት ሁኔታ አለ። በኢራንስ በኩል ኢራን ያው ኒኩለር ልትታጠቅ ተዘጋጅታለች። ኒኩለር ከታጠቀች ደግሞ የመጀመሪያ ኢላማ የምትሆነው እስራኤል ናት። እንደውም የኢራን መንፈሳዊ መሪዎች ሁሉ ጊዜ የሚሉት አሉ ጽዮናዊት ሀገር መጥፋት አለባት እስከ 1941 እንደ አውሮፓውያን አቆጣጠር እስራኤል የምትጠፋበት ዘመን ነው ብለው ቀን ሁሉ አስቀምጠው እየሰሩ ነው ያሉት። ስለዚህ ይሄ አስቀድሞ ይህንን እቅድ የማክሸፍ በእስራኤል በኩል ምክንያቱም ዋና ተዋናይ የሆነችው በዚህ ጦርነትም ሁሉንም መሪዎች ማለትም ተገደሉ የተባሉትን በሙሉ መሪዎች ላይ ያነጣጠረ ጥቃት ሲፈጸም የነበረውም እስራኤል ናት። ስለዚህ እስራኤል ላይ ሊመጣ የሚችልን የህልውና አደጋ ለመቅረፍም የተደረገ ጦርነት ነው። ያው በአደባባይ የሚነገረው ምክንያቶች እንዳሉ ሆነው ነገር ግን በኢራንስ በኩል ለዚህ ጦርነት ገፊ ምክንያቶች አልነበሩም። ይሄ ነገር እንዲፈነዳ ከና አሜሪካ ባሻገር እስራኤል ኢራን እየወሰደች ያለችው እርምጃስ ልትወስድ ያቀደችው ከእስራኤል አንፃር የገባችበት የተለያዩ ፍጥጫዎች በራሳቸው ይሄ ነገር እንዲቀሰቀሱ አላረገም? በመጀመሪያ ደረጃ ኢራንን ሲያስተዳድሩ የነበረው ሻህ ኢራን ሲያስተዳድር የመጀመሪያ የኒውክሌር ፕሮጀክት የተፈራረመው ከፈረንሳይ መንግስት ጋር ነበር። ወደ $3 ቢሊዮን ለፈረንሳይ ተከፍሎ ነበር። መጨረሻ ላይ የሻህ ኢራን ከስልጣን ሲባረር ሁሜኒ ስልጣን ሲመጣ ኒውክሌር ቦምብ ወይንም ደግሞ የኒውክሌር መሳሪያ حرام ነው ለሰው ልጅ አስፈላጊ አይደለም ብሎ የዘጋው ሽማግሌው ነው ያረፉት ሽማግሌ። አሁን ያሁኑ ሳይሆን የመጀመሪያው ሽማግሌ እኛ እስላሚክ ሪፐብሊክ ነን በምንም መልኩ ሰው የሚያጠፋ አይነት መሳሪያ አንፈልግምም አንሰራም ብሎ ከፈረንሳዮች ጋር የነበረውን ግንኙነት በዛ ጉዳይ ላይ ዘግቶ እንደውም ተከራክሮ ገንዘቡ እንዲመለስለት ያደረገው እሱ ነው። የጀመረው የሻህ መንግስት ነው ይሄንን ፕሮጀክት። ግን የሻህ መንግስት በአንድ ጊዜ የሰፈሩ ፖሊስ ነበረ ብዙ ብርም እጁ ላይ ስላለ ኤሚሬትስ ውስጥ ሚሊተሪ ቤዝ ነበረ ኦማን ውስጥ ቀጠር ውስጥ በየቦታ ሚሊተሪ ቤዝ እነሱን ፕሮቴክት ሲያደርግ ነበር። የሻህ መንግስት በአንድ ጊዜ ቤንጎሪዮን የመጀመሪያው የእስራኤል ጠቅላይ ሚኒስትር በጻፈው መጽሐፍ እኛ እዚህ ምንኖረው እስራኤላውያን በትልቅ የአረብ ውቅያኖስ ውስጥ ነን እኛ ደሴት ነን ግንኙነታችን መሆን ያለበት ነን አረብ ስቴትስ ከሚባሉ ጋር ግንኙነት መፍጠር አለብን አለ። ማናቸው ነን አረብ ስቴትስ ብሎ መጽሐፉ ላይ ሲያስቀምጥ አንድ ሻህ ኦፍ ኢራን ወይንም ኢራን፣ ሁለት ተርኪ፣ ሶስት ኢትዮጵያ አለ። እነዚህ ሶስቱ ሀገሮች አረቦች አይደሉም። ከአረቦች ጋርም
ብዙ ቅርርብነት የላቸውም። ይሄ አላይንስ አብሮ ይሄድ ነበር። ሻሂራን ከዛ አልፎ ተርፎ ልክ ትልቅ ፖሊስ በዛ አካባቢ ከሆነ በኋላ ከሳውት አፍሪካ አፓርታይድ ጋርም ትልቅ ሪሌሽንሺፕ የነበረው አፓርታይድም ኤምባርጎ ሲደረግበት የነዳጅ ምናምን እሱ ነው ለሳውት አፍሪካ ነዳጅ የሚሰጠው። ከሚገርምህ ነገር የሻህ ትልቁ መረጃ አሜሪካኖችና እንግሊዞች የሰሩለት ሰቫ ከሚባለው በጣም ኃይለኛ መረጃ ነበር። በየቦታው ሰው ያሳደደ ይገላል፣ ምን ይላል እንትን ይላል። ከሳውት አፍሪካ መረጃ ከአፓርታይድ ሳውት አፍሪካ መረጃ ቦስ ከሚለው ጋር አብረው ይሰሩ ነበር። ስለዚህ ሻውፊራን በራሱ ገንዘብ የአሜሪካንና የእስራኤልን ኢንተረስት ሲጠብቅ የነበረ ሰው ነው። አገሪቷ በጣም ብዙ ገንዘብ ያላት ሀገር ነች። ከዚህ በፊትም በምርጫ የተመረጡ ሰው ጠቅላይ ሚኒስትር ሙሰደቅ መሐመድ ሙሰደቅ የሚባሉትንም ገልብጠው እሱን የመለሱት አሜሪካኖችና እንግሊዞች ናቸው። ስለዚህ ኢራን ለነሱ በጣም በጣም ኢምፖርታንት ነች። ሻህ ኢራን ደግሞ በዚህ አላያንስ ልክ እንደ እስራኤል ትልቅ ኢምፖርታንት ሮል ሲጫወት ነበር። ከአብዮቱ በኋላና እሱ ከተባረረ በኋላ ቅድም እንዳልኩ ከፈረንሳይ ላይ እሱ ራሱ ያደረገው ከፈረንሳይ ጋር ይሄ የኒውክሌር ኤነርጂ መገንቢያ ምናምን ወደ ቢሊዮን ዶላር ያቆመው ሽማግሌው ያረፉት ሁሜኒ ነው። እነሱ እስካሁንም ድረስ ይሄ ከነሱ ፊሎሶፊና ከሃይማኖታቸው አመለካከት ይሄ ሰው ልጅን የሚያጠፋ ስለሆነ በእኛ መልኩ ሐራም ነው፣ እኛ ያንን መስራት አንፈልግም ነበር ሲሉ የነበሩት። ግን ኒውክሌር እንትኑን ይሄ የኒውክሌር የቦምቡን ሳይሆን የኤሌክትሪክሲቲውና የማቅለጫውን ቀጠሉበት። በኦባማ ጊዜ 5-1 በሚለው ስምምነት ተደርጎ የኢንተርናሽናል አቶሚክ ኤነርጂም በመሐከሉ ገብቶ ሲቀጥል ነበረ። አሁን ግን ጥያቄ የእስራኤል ኒውክሌር ምናምን ብላ የምታወራው ከታሪክ በተዛነፈ መልኩ ነው። እሷ እንደዚህ ልትል የቻለበት ምክንያት አዲስ ፕሮጀክት ከአሜሪካኖች ጋር ዲቨሎፕ ስላደረገች ነው። ይህ አዲስ ፕሮጀክት ቅድም እንደነገርኩ አብርሃም አኮርድ የሚባለው ከሁሉም አረብና እዛ አካባቢ ያለው አገሮች ጋር ስምምነት የዲፕሎማቲክ፣ የሚሊተሪ፣ የፖለቲካ፣ የኢኮኖሚ ስምምነቶቹ ቢሳካላቸው እስራኤል የሰፈሩ ፖሊስ ትሆንና ያንን አካባቢ ይቆጣጠራሉ። በዛ በተለመደው ደግሞ ተሸጋግሮ ራሽያና ቻይናን ማዳከም ነው። ለምሳሌ እዚህ ላይ ላስቀምጥልህ የምፈልገው እስራኤል ፊቷ እያየች ነው። የሲሪያን ስርዓት ሲዋጉ የነበሩ ኤስ የነበሩ አሁን ፕሬዝዳንት የሆነ ትላንትና ቴሮሪስት ብለው ያስቀመጡት ሰዎች ከሱ ጋር የሚዋጉት 9000 ተዋጊዎቹ ሲሪያዊኖች አይደሉም። ከኡጉር ወይንም ደግሞ ተርኪሽ ተናጋሪ ቻይና ውስጥ የሚኖሩ ክፍሎች ናቸው። አሁንም እዛው ሲሪያ ነው ያሉት። ማየት ያለብህ ፕሮጀክቱ እንዴት ረጅም መሆኑ ነው። ቻይናን አናሊሲስ ስናደርግ ለምን እነዚህ ኡጉሮችን ወደ 9000 የሚሆኑ ሲሪያ ውስጥ ሆኖ ታጥቀው ተዋግተው ብዙ ኤክስፒሪየንስ ወስደው አሁንም ሲሪያ ነው ያሉት። ቻይና ፒፕልስ ሪፐብሊክ ኦፍ ቻይና የሚባለው 98% ህዝቡ ሃን ቻይኒዝ እኔ እናንተ የምናውቀው ቻይኒዝ ናቸው። 98% ናቸው። የቀሩት ወደ 55 ተናናሽ አናሳ ብሔሮች ናቸው። 55 ቋንቋ የሚናገሩ ትልቁ ግን ሃን ቻይና 98% የቻይና ፖፑሌሽን ነው። የሚገርመው ግን በ45% በቻይና የመሬት ስፋት ላይ ነው የሚኖሩት ሃን ቻይኒዝ። የቀረው ግን 55% የማይኖሪቲ ናሽናሊቲስ ነው። ከነዚህ ሁለቱ ማይኖሪቲ ናሽናሊቲስ ሁለቱ ትልቆቹ አንደኛው ኡጉር የሚባል ተርኪሽ ተናጋሪ 30% የአገሪቷ የያዘ ነው። ሁለተኛው ደግሞ ቲቤታንስ ናቸው። በጣም ብዙ ውሃ ክምችት ያለበት ዓለም ውስጥ እና ማውንቴኒየንስ አምባ ላይ የሚኖሩ ናቸው። ስለዚህ ቻይናን የምትራመደውን እንትን እግሯን ለጥፈ አስረ ጥለ መጣል የምትችለው እነዚህ ኡጉሮችን አስታጥቀ ከዛ ወዲህ ቻይናን አዳክመ የምታገኘውንም ፔትሮል ቀነሰህባት እሷንና ራሽያን እያዳከም ከመሄድ ይሄ አሁን ሚድል ኢስት የሚካሄደው ጦርነት የሚድል ኢስት ብቻ ሳይሆን ቻይናንም ያነጣጠረ ነው ለማለት ነው። ግን ይሄ አልተሳካም። ሬጂም ቼንጅ ኢራን ውስጥ አልተሳካም። ፕሮፌሰር መሐመድ እስራኤልም ሆኑ አሜሪካ ምንም
ትክክለኛ የሚባል ስጋት የለባቸውም ከኢራን የሚመጣ የአብርሃም አኮርድ የሚለው? በነገራችን ላይ ስለ አብርሃም አኮርድም ትንሽ ማብራሪያ እንድትሰጠን እንፈልጋለን። አብርሃም አኮርድ ምንድን ነው የሚለውም ብዙ ጊዜ የሚነሳ እስራኤል በደንብ እየገፋችበት ያለው ነገር ነውና ስለሱም እንደው ተወሰነ ነገር ልትነግረናል። ግን ስጋት የለባቸውም ዝም ብሎ ከመሬት ተነስተው የወደፊቱ የኢኮኖሚ የበላይነት በተለያየ መልኩ የሚዳከሙበት ሁኔታ ስለሚመጣ ያንን ለማስቀረጥ ነው ኢራንን ከወዲሁ እየመጡ ያሉት ማለት እንችላለን። ከኢራን አንፃር የመጣባቸው ስጋት እንደው ትክክለኛ አይደለም? ትክክለኛ ነው። ስጋትማ አላቸው። ስጋታቸው እኮ ኢራን አይደለችም። ኢራን የአብርሃም አኮርድ አሜሪካኖች የነደፉት አረቦችና የአረብ ሀገሮችንና እስራኤልን ማስታረቅ በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በሶሻል በምን በሚል ግን እስራኤል ደግሞ የአካባቢው ካቦ ሆና ፈጥኖ ደራሽ ሆና ወይንም ደግሞ እልፍኝ አስከልካይ ሆና እንድትቆይ ነው የሚፈልገው። እነዚህ አብርሃምን አኮርድ አንቀበልም የሚሉትን ሀገሮች በእልፍኝ አስከልካይነት ኢራንና ሂዝቡላ ናቸው። እነዚህ ሮልባክ ምንጣፉ መጠቅለል አለብን። እነዚህ ስርዓቶች መሄድ አለባቸው። ጠንቅ ናቸው። ለኛ የምንፈልገው ፕሮግራም አይሰራም ነው። ሁለተኛ ደግሞ የኢኮኖሚክ ኢንተረስት አላቸው። እንደምታየው ኢራን 40% ለቻይና የምትልከው ነዳጅ ወይም ቻይና የምትገዛው ነዳጅ ከኢራን ነው። ኢራን በጣም ትልቅ ሀገር ነው። ሁለተኛ ትልቁ ደግሞ የጋዝ ክምችት ያለበት ሀገር ነው። ከዛም የበለጠ ብዙ ሀብት ያላት ሀገር ነች። ኢራን ይሄንን አብርሃም አኮርድ አልቀበልም ካለች ከነሱ ጋር መራመድ አትፈልግም ማለት ነው። ሌሎችም አረብ ሀገሮች ከሁለት አረብ ሀገሮች በስተቀር አንደኛዋ ትንሿ ባህሬን፣ ሁለተኛ ኢማሬት በስተቀር ሌላ አብርሃምን አኮርድ የፈረሙ አረብ ሀገሮች የሉም። በእንጥልጥል ላይ ያለ እስራኤል ሀሳቧ ምንድነው? ከአሜሪካኖች ጋር ይሄ ሊያሰጋን የሚችለው አንፈልግም የሚሉትን ክፍሎች ከስርዓት ካስወገድናቸው አብርሃም አኮርድ ተጠቃለው ይፈረምና እስራኤልን በአካባቢው እልፍኝ አስከልካይ ትሆናለች። ከዛ ወዲህ ለሚቀጥለው ፕሮጀክት ወደ ቻይናና ወደ ራሽያ መራመድ እንችላለን የሚል የራሳቸው ህልም ነው ያስቀመጡት። የአሜሪካኖች ስጋት የዶላራቸው ፔትሮሉ ከጃቸው እየወጣ ልክ ቬኔዙዌላ ላይ ሰውየውን እንደ ወረው ሰውየውን እንዳሰሩት ኢራን ላይ ካልተሳካላቸውና ሌላ ቦታ ካልተሳካላቸው የዶላር ማንነት እየቀዘቀዘ ሊጠፋ ነው። ይሄ ደግሞ የአሜሪካን ኃይል በዓለም ላይ ይቀንሳል። ቻይና ደግሞ እየተጠናከረች አሁንም ትልቁ ሀብታም ሀገር ሆነች ነች። ያላትን ከራሽያ ጋር ያለውን አላይንስ እንደዛ ከቀጠለ የአሜሪካን ሄጆመኒ በዓለም ላይ ይወድቃል የሚል ፍራቻ ስላላቸው አልሞት ባይ ተጋላይ ሆኖ ነው አሁን የሚታገሉት ያሉት። ነገሩ ግን እነሱ እንዳሰቡት እንደቀመሙት አለመሆኑ ነው። ይሄ ነው ፕሮፌሰር መሐመድ የአብርሃም አኮርድን ዋና መገለጫው ምንድነው? የአብርሃም አኮርድ ቀደም ሲል እንደገለጽከው ያው የእስራኤልን የዛ አካባቢ ካቦ የማለቃ አድርጎ መሾምና ሌሎቹ ተከታይ እንዲሆኑ ነው። ግን ምንድነው የአብርሃም አኮርድ ማለት? ስምምነቱ ኢኮኖሚያዊ ትብብር ነው? ወታደራዊ ትብብር ነው? ሰላማዊና ደህንነት ዙሪያ ትብብር ማድረግ ነው? ምንድነው የአብርሃም አኮርድ? የአብርሃም አኮርድ ሁለገብ ስምምነት ነው። የኢኮኖሚክ ስምምነት፣ የደህንነት ስምምነት፣ የፖለቲካ ስምምነት፣ የቀጠናውን አብሮ የመጠበቅ ስምምነት፣ የሚሊተሪ ስምምነት፣ የመረጃ ስምምነት ማለት ነው ከእስራኤል ጋር። ይሄ ማለት ምንድነው? እነዚህ ሁሉ ሀገሮች በዚህ አብርሃም ሀገር ውስጥ ከእስራኤል ጋር በነዛ አይነት ስምምነትና ከአሜሪካ ደግሞ ከላይ ካቦ የሆነበት ስምምነቱን አጽድቆ ቀጠናውን በአዲስ እስራኤል በምትመራበት እነሱ ደግሞ ከላይ የሚጠብቁበት ማንኛውም አይነት አንታይ እስራኤል ተቃዋሚ የሆነ ፎርስ እንዳይኖር የፓለስታይን ጥያቄ በሌላ በዚህ አብርሃም አኮርድ ውስጥ የተካተተ ነው። ስለዚህ አብርሃም አኮርድ ማለት ባጭሩ የአሜሪካን ሄጆመኒን በአዲስ መልኩ ሰርቶ ማስቀመጥ ሚድል ኢስት ውስጥ ማለት ነው። ሚድል ኢስት ደግሞ ከፍተኛው የፔትሮል የነዳጅ የተገኘበትና ያለበት ነው። ለብዙ ጊዜም ከዛ ነው የሚወስዱት። ስለዚህ ዓለምን ተቆጣጠሩ ማለት ነው። ከዛም ቻይናም ካስፈለገም ራሽያን ፌዴሬሽን ኦልሬዲ ዩክራይን ሞከሩ፣ አልቻሉም። ራሽያን ፌዴሬሽንም ቅድም እንዳልኩ ሶቪየት ላይ የተጫወቱት እንደሆነ ተጫውቶ ፔትሮል ርካሽ አድርጎ ምናልባት ፑቲንንም ከዛ ስልጣን አባረው ራሽያንም መበታተን የሚል የራሳቸው ህልም አላቸው። ይሄ የህልሙ ፕሮጀክት ነው። ይሆናል አይሆንም፣ ይሄ ፕሮጀክት ይሳካል አይሳካም፣ ይሄ የምታየው ነው። ሲሪያ ላይ ተሳክቶላቸዋል።
የሚፈልጉትን አስቀምጠዋል። ኢራን ላይ ቢሳካላቸው ተሳካ ማለት ትችላለህ። ከኢራን በኋላ ሴንትራል ኤዥያ ይሄ ራሽያ እንትን ቻይና የጀመረችው ስልክ ኤንድ ሮድ ፕሮጀክትም እንዳለ ይዘጋና ሴንትራል ኤዥያም ራሱ እና ሚድል ኢስቱ ሁለቱም አንድ ላይ አዛምዶ አዲስ የአብርሃም አኮርድ ከፋ ያለ የአብርሃም አኮርድ ካስቀመጡ ሴንትራል ኤዥያም ያለው ኦይልና ጋዝ ካዛክስታን በለው በየቦታ ያሉት እነዚህ አራቱ ሀገሮች ኢንክሉዲንግ ታጂክስታን አራቱ የሴንትራል ኤዥያን ሀገሮች ተርኪሽ ተናጋሪ ናቸው። አሁን ኢስታንቡል ስትሄድ ሲኤንኤን በተርኪሽ ቋንቋ ማስተላለፍ ከጀመረ ወደ 30 ዓመት ሆኖታል። ምክንያቱም ተርኪሽ ስፒከርስ ወደ 300 ሚሊዮን ናቸው ከተርኪ ውጪ። አዘርባይጃን ተርኪሽ ስፒከር ነው፣ ካዛክስታን ተርኪሽ ስፒከር ነው። እነዚህ አራቱ ከአምስቱ ሴንትራል ኤዥያን ሀገሮች ከታጂክስታን ውጪ ሁሉም ተርኪሽ ተናጋሪዎች ናቸው። እስከ ኡጉር ቻይና ድረስ ይገባሉ። ስለዚህ ቀስ ብለህ በዛ ሚድል ኢስትና ሴንትራል ኤዥያንን በደንብ ካጠናከር ሁሉም የነዳጅ ቦታ ስለሆነ የአሜሪካንም ሄጆመኒ ከፍ ይላል። በዛ አካባቢ ደግሞ የእስራኤልን አቅም ከፍ አድርገህ ታስቀምጣለህ ነው። ይሄ ነው ጦርነቱ። ግን ሜጀር ጦርነቱ ቻይና ላይ ነው። ቻይና እንዳታድግ በተቻለ መጠን ጫማ ውስጥ የተለያዩ ጠጠሮች እያስቀመጥ እያዳከምክ መሄድ ነው። እንዳልኩ ሲሪያ ውስጥ ቻይኒዝ ናቸው የተዋጉት። ኡጉር የሚባሉ ተርኪሽ ስፒከርስ 9000 አሁን ከሲሪያ መንግስት ጋር ነው ያሉት፣ ጦር ውስጥ ነው ያሉት። ይሄንን ደግሞ ያመጣና እዛ እንትን ያስቀመጣቸው ሲረዳቸው የነበረው አሜሪካኖች ናቸው። ለወደፊት ቻይና ውስጥ ለሚካሄደው ጦርነት ኤክስፒሪየንስ እንዲኖራቸው ነው በሲሪያን ሲቪል ወርስ ውስጥ ገብተው ሲዋጉ የነበሩ። ስለዚህ ግሎባሊ ነው መታየት ያለበት። ጠበብ ሳናደርገው ሰፋ አድርገን ማየት አለበት። ይሄ ከእስራኤልና ከአሜሪካን ጋር የተያያዘ ነው። ሌላ ከኛ ሀገር ጋር የተያያዘው የኤሚሬትስ ደግሞ ይሄንን አብርሃም አኮርድን ከፈረመች በኋላ የሷ ደግሞ ትንሽ ወይንም መለስተኛ ኢምፔሪያሊስት ፕሮጀክት ዲቨሎፕ ታደርጋለች። ታይትሉ ምንድነው? ፖርት ኢምፔሪያሊዝም የሚል ነው። የኤሚሬትስ ዋነኛ ሀሳብ ምንድነው? አንደኛ በተከላላ በአፍሪካ ሳይድ ያሉት እስከ ዳር ሰላም ድረስ ያሉትን ወደቦች መቆጣጠር ነው። በዚህ በየመን በኩል ያሉትን ወደቦች በተከላላ መቆጣጠር ነው። ዱባይ ደግሞ የነዚህ ወደቦች ሁሉ እናት እንድትሆንና ትልቅ ከፍተኛ ሀብት ያለው የወደብ ብዙ ወደብ ያላት አገር ልትሆን ነው ዱባይ። ይሄንን የወሰዱበት ምክንያት ካደረጉት ጥናት ነው። በ1951 ኤደን ሳውዘርን የመን የእንግሊዝ ኮሎኒ በነበረበት ጊዜ በዓለም ውስጥ ሁለተኛዋ ትልቋ ወደብ ነበረች። የዛ አይነት አምቢሽን ከዛም የበለጠ ከሲንጋፖርም የበለጠ ሳውዘርን የመንን ይዘ የየመኖቹን በጠቅላላ ፖርት ይዘ በዚህ በአፍሪካ በኩል ፖርት ሱዳን፣ ሙጽዋን፣ አሰብን፣ ጅቡቲን፣ በርበራን፣ ቦሳሶን፣ ሞቃዲሾን፣ ክስማዩን እስከ ዳሬሰላም ሞምባሳን ዳሬሰላም ድረስ ያለውን ኤሚሬትስ በሁለቱ በኩል ያለው መውሰድ ትፈልጋለች። ለዛ ፕሮጀክት ውስጥ ነው አብይን የነከረችው። እሷ ለምትፈልገው አብይን ነከረችው። ሱዳን ውስጥ ጦርነት እሷ ለምትፈልጋቸው ሰዎች ገንዘብ ትሰጣለች። ከአብይ ጋር አብሮ የሚሰሩት አብይ አንድ በዛ ሳይድ ቻድ፣ በሌላ ሳይድ ይሄ ዋርሎርድ የሆነው ሀፍተር የሊቢያው እነዚህ እና በሰራቸው ስፔሻል አውሮፕላን ማረፊያ በሴንትራል ኤዥያ በሴንትራል አፍሪካ ባንጊ ላይ ኤርፖርት ሰርታለች። በዛ መርሰነሪስ ያወጣች ሱዳን ውስጥ ያለውን ወርቅም ሆነ አማጽያኖችንም ወስዳ ስልጣን ላይ ማስቀመጥ ትፈልጋለች። ይሄ ነው ያልተሳካላት። አሁን በዚህ ጦርነት በጣም የተደበደበችው ትልቅ ኢኮኖሚ ከሳራ የደረሰባት እኛ ላይ ጣቷን የቋጠረችው ኤሚሬትስ ነች። ስለዚህ ያ ፕሮጀክት ላይ ነው ዋና አጀንዳችንም አድርገን በተለየ ንዑስ ርዕስም የምንመለከተው ጉዳይ ለምን የተባበሩት አረብ ኤሚሬት ላይ በረታ የኢራን ዱላ የሚል ነው። ከዚህ አንፃር አብይ አህመድን እየተሰማው ነው ወይ? የዛም የሚመታው ምት ምናልባት አፍንጫ ሲመታ አይን ያለቅሳል። የተባበሩት አረብ ኤሚሬት ስትመታ አብይ አህመድ የሚያለቅስበት ሁኔታ እያየን ነው። ሮጦ ሄዶ ድጋፉን ወይም ደግሞ ገንተኝነቱን ያሳየውም ከዛም አንፃር ነው። ለማንኛውም ግን ወደ ጦርነቱ እንምጣና መካከለኛው ምስራቅ ላይ እንግዲህ ኢራን አብዛኛው መሪዎቿን አጣለች። ወታደራዊ፣ የደህንነት፣ የፖለቲካ መሪዎቿን አጣለች። ግን አሁንም አለች።
ምንድነው ሚስጥሩ? ምንድነው እረኛው ሲመታ መንጋው ይበተናል የሚለው እዛ ኢራን ላይ እየሰራ አይደለም። እንግዲህ ጦርነት ሁሉ ምንድነው ቀመሩ ተቀይሮ እግረኛው አልቆ ሌላው ሁሉ አልቆ ነው መሪው ጋር የሚደረሰው። አሁን ግን እስራኤል ከመሪዎቹን የጀመረችው መሪዎቹን ገደለች። ዋናውን ጠቅላይ መሪውን ሌሎችንም ቁልፍ የተባሉ የደህንነትና ወታደራዊ መሪዎችን ከገደለች በኋላም ኢራን ግን አለች። ምንድነው እስቲ እዚህ ጋር ያለውን ነገር ቢነግሩን። ኢራን ዝም ብሎ በሸክላ የተሰራ ቤት አይደለም። እስራኤልም ሆነ አሜሪካኖች ስለ ኢራን የታሪክ ስፋትና ምን አይነት ሀገር እንደሆኑ በደንብ የተገነዘቡ ሰዎች አይደሉም። ይሄ የሚያሳይህ ምንድነው እነሱ አናቱን ካልነው ቁንጮ ላይ የተቀመጠው ሁሉ ነገር እንደ አይስክሪም ከልቶ እጃችን ላይ ይወድቃል የሚል የህፃን ጨዋታ ነው የተጫወቱት። ያ ግን ግምገማቸው ትክክል እንዳልነበረ ነው። እስራኤል በጣም ትንሽ ሀገር ነች። አሁን የወለ የኢራንን ሚሳኤሎቹን መቋቋም አቅማ መቆም አለበት ብሎ የሚጮኸው ራሱ የእስራኤል እብዱ ሰውዬ ነው። ትራምፕም አሁን ራሱ ትራክ እንትን ውስጥ ገብተው ዓለምም ሁሉ ተናግቶበት ከነበረውም ከአውሮፓ ያለው አላየንስም ለብቻህና አንተ ሄድ እኛ ካንተ ጋር እንሄድም ብሎ ወግድ ብሎታል። ምክንያቱም ኢራን በጣም ሰፊ ሀገር ነው። ትልቅ ታሪክ ሀገር ያለው ሰው ነው። ህዝቡ ደግሞ የመሸከም ችሎታ ያለው ነው። ከአሜሪካንም በታሪክ የሚበልጥ 249 ዓመት ያላት ሀገርና እድሜና 5000 ዓመት እድሜ ያለው ሀገር አንድ አይደለም። እነዚህ ሰዎች ጠንካራ ሰዎች ናቸው። ስርዓታቸውን ምናልባት እንደ እሱ አይነት ስርዓት ባይሆንም ዲፕ የሆነ ብዙ ሌየርስ ያለው አመራር ያለው ሀገር ነው። ከዛ አልፎ ተርፎ ኢራኒያን ናሽናሊዝም ቀላል አይደለም። ብዙ ጦርነቶች ነው። አሌክዛንደር ደግሬት እኮ የቆሰለበት ሀገር ነው። ስለዚህ የኢራንን ታሪክ በደንብ የተገነዘበው አይመስለኝም። አሁን ግን ያ ሮል ባክ የሚለው ምንጣፉን መጠቅለል የሚለው መጠቅለል አልቻሉም። እንዳውም እነሱ እዚህ አንድ ጨዋታ ላጫውት። አንድ ጊዜ የሳውዲ አረቢያ ንጉስ ኻሊድ የሚባሉት ሰውዬ ለፕሬዝዳንት ኢሳያስ ያጫወቱን ነው ምነግርህ። ምንድነው ያሉት እሳቸው እረኞቹ እዛ ሳውዲ አረቢያ ውስጥ ያሉት ምናምን በጋቸውና ፍየላቸውን ይዘው ሲሄዱ አንድ በጣም ኃይለኛ የሆነ ቀበሮ በየጊዜ በወር የመጣ ምናምን 2 3 4 በግ ነጥቆ ይወስድባቸዋል የቀበረው። እነዚህ በቃ እዛ ያሉት ገጠሮቹ ምናምን ተሰለቻቸው እስከ 6 በወር መጥቶ ይወስድባቸዋል። መጨረሻ ላይ እዛ ያሉት ሰዎች ተሰባሰቡና ምን እናድርግ ሰለቸንኛ በየአመቱ 6 በግ የገበርን ያለ ነው። ትልቆቹ ነው ደግሞ የሚወስድብን የቀበሮ እንዴት ነው ራሳችን የምንከላከለው አሉ። መጨረሻ ላይ ጊዜ ተነጋገሩና አንድ ትልቅ ውሻ አለ እሱን እንግዛዋለን። ውሻውን ይገዛሉ። ውሻውን ገዙ አመጡ። ሲቆዩ ውሻው በየቀኑ አንድ በግ ነው የሚበላው። 6 በግ እናድናለን ብሎ 30 በግ መብላት ጀመረ በየቀኑ አንድ በግ እየበላ። ስለዚህ አሜሪካኖቹንም እዛ ሚሊተሪ ቤዝ እናመጣቸው ያ እኛን ይጠብቁናል ያልናቸው ከኛ የበለጠ የሚበሉ እንደ ውሻው እንደ ትልቁ ውሻ የሚበሉ ናቸው። ለእንዳውም ለኛ ከሳራ ናቸው ብሎ ንጉሱ የተናገረው። ስለዚህ በየቦታ አሜሪካኖች ሚሊተሪ ቤዝ አድርገው ሳውዲ አረቢያ ሚሊተሪ በየቦታ እንትን ብሎ ያን ሚሊተሪ ቤዝ የሚቀልቡት ምን የሚሉት የሚከፍሉት ሽንት ቤትም ሲሄዱ የሽንታቸውን የሚከፍሉት የነዛ ሀገር ሰዎች ናቸው እና በጣም ውድ የሆነ የሚሊተሪ ቤዞች ናቸው። እነሱም ከዛ መገላገል ይፈልጋሉ። ለምንድን ነው እኛ ጉቦ ምን ከፍለው በቀጠናችን? ስለዚህ ግን አንድ የተገነዘቡት ምንድነው የነሱ ዶላር ነው ፔትሮሉን የነሱ ፔትሮል ነው ዶላርን እንትን የሚያደርገው። አሁን ተሳስተው እዚህ ገብተዋል። ሬጂም ቼንጅ ማድረግ አልቻሉም እና ስታክ ሆነዋል። ከጊዜ በኋላ እናያለን የት እንደሚደርስ። ግን ለኛ ቀጠና በደንብ እንድንገነዘብ የሚያስፈልገው ለኛ ቀጠና ፕሮጀክት የሰራችው ቅድም የጠቀስኩ ትንሿ ሀገር አብይንም ኪሷ ውስጥ ከተተችው አገራችንም ጥሩ መሬት የኦሮሞ መሬትንም በሊዝን የተሰጣት ባሌ ላይ ኢሉባቡር ላይ አዲስ አበባ ብዙ ቦታ የገዛች መሳሪያ የምታስታጥቀው ገንዘብ የምትሰጠው እሱንም በል አሰብ በል የምትለው አሰብ እሱ የምትፈልገው እሷ ነች። ይሄንን ሁሉ ሪሌሽንሺፑን አበላሽታበት በብትቶ ያዘች። መጨረሻ ላይ
ስትመታ እንደዛ ምናምን የመጀመሪያ ለቅሶ ሮጦ የሄደው እሱ ነው። ሁኔታዋ ጥሩ አይደለም። ከዛም አልፋ ተርፋ ከሳውዲ ጋር ግጭት ፈጥራ በየመን ሁኔታ የመን ውስጥም ገብታ ተደብድባ እጃ ተቆርጦ ወጣለች። ሁለተኛ ድብደባ ደግሞ ኢኮኖሚዋ ፕሮፌሰር መሐመድ እዛ ላይ መጣበታለሁ። የዚህ የኢራንን ጉዳይ አጠቃላይ ሁኔታውን እንጨርሰው ነው ምን እንጠብቃለን? እንግዲህ አሁን ኢራንንም በተመለከተ እንግዲህ አሁን አንተ ስትገልጸው የኢራን ጥንካሬ የኢራንን ትክክለኛ ምክንያት ለዚህ ለተፈጠረው ቀውስ ኢራን ያዘችው አቋም ትክክለኛ ነው የሚል አቋም እንዳለን የተረዳሁት። ነገር ግን በዛ በኩል ደግሞ ኢራን ለዜጎቿም እንኳን አልሆነች። በዚህ በ21ኛው ክፍለ ዘመን ላይ በጣም ጨቋኝ የሆነ አገዛዝ ስልጣኔን በተመለከተም ዓለም ከደረሰበት አንፃር እስካሁን ድረስ በጣም ብዙ የሚቀራት ሰው ነፃነት የሌለው ባለፈው በኢራን በተደረገ ሰልፍ ህዝቡ ነው እንግዲህ አደባባይ ወጥቶ ሲቃወም የነበረው። ከጀርባ አሜሪካን አለች፣ የአሜሪካን ድጋፍ ነው እንኳን ቢባልም የህዝቡ የነፃነት ፍላጎት አለ። ያንን ነፃነት መስጠት ያልቻለ እስካሁንም ድረስ ሰውን በመግደል እና በክፉ ቅጣት በመቅጣት የሚያምን ስርዓት እንደሆነ ይታወቃል። ስለዚህ የኢራን መንግስትም ለህዝቡም ጭምር አደጋ የሆነ የህዝቡንም አጠቃላይ ሁኔታ በመጨቆን የሚታወቅ ነው። ሆነም ቀረም አሁን ከእስራኤልና ከአሜሪካ ጋር ነው የተፋጠጠችው ሀገር። ብዙ አቅም አላቸው። የወታደር አቅማቸው ትልቅ ነው። ኢኮኖሚያቸው ትልቅ ነው። እስከምን ድረስ ልትዘልቅ ትችላለች? እንግዲህ ቻይና ምናልባት ለምን ዝም እንዳለች ራሱ አሁን አንተ በገለጽከው ትንታኔ መሰረት በቀጥታ የሚያገናኛት ነገ ከነገ ወዲያ ወደ እሷም ሊመጣ ይችላል የሚል ነገር ነው ያነሳውና ቻይና ብዙ ነገሮች ላይ ከኢኮኖሚው ተሳትፎ ባለፈ እንዲህ አይነት የፖለቲካና የውትድርና የኃይል ግጭት ውስጥ አትገባም። ስለዚህ እሱም ነገር ወደፊት የምናየው ሆኖ ግን ኢራን አሁን በገባችበት እነዚህን ሁለት ትልልቅ አገራት ማለት በወታደራዊ ኃይልና በኢኮኖሚ ትልልቅ የሆኑ እስራኤልንና አሜሪካንን እንደው ረታ አሸንፋ የምትፈልገውን ልታደርግ ትችላለች ወይስ ነገሩ ወዴት ሊያመራ ይችላል ብለን እንጠብቃለን? በጣም ጥሩ። በመጀመሪያ ደረጃ ይሄ የዲሞክራሲና ምን የሚባለውን ሌላ አሁን ለምሳሌ በሴቶች የትምህርት እንትን ከጀርመኒ የበለጠ ኢራን ነው። 96% የዩኒቨርሲቲ ተማሪዎች ግራጁዌት ያደረጉት ሴቶች ናቸው። የሳይንቲስቶች ብዛት ኢራን ውስጥ ሴቶች ናቸው ከወንዶች የበለጠ። በዚህ መንግስት ስር ነው ዲሞክራታይዝ። በሻህ ኢራን ጊዜ ቴህራን ውስጥ 3 ሚሊዮን ኢራኒያን ድራግ አዲክት ነበሩ። የድህነቱ ስፋት ይሄ መቼም ወደታች ወርደን አንኩን ኢራን ምን ትመስላለች? በሻህ ጊዜ የነበራት ንብረት ምንድነው? ህዝቧ እንዴት ይሰቃይ ነበር? ፔዛንቱ እንዴት ይሰቃይ ነበር? ገጠሬው እንዴት ይሰቃይ ነበር? የፔዛንቱ ልጆች የሚበሉት አጥቶ ምናምን አጥቶ በድራግ በምን ይሄ ሻህ ኢራን ያለፈው ኢራን በሻህ ጊዜ ምን ትመስላለች የሚለው ፕሮግራም መጀመሪያ ላይ ማስቀመጥ አለብን። ከዛ ወዲህ ዲሞክራቲካሊ ኢሌክትድ የሆነ የተመረጠ ጠቅላይ ሚኒስትር መሐመድ ሙሰደብ የገለበጠው የአሜሪካን እና የእንግሊዝ መረጃ ነው። ናሽናላይዝ ኦይሉን ናሽናላይዝ ስላደረገ እነሱ ለኢራን ህዝብም አስበው አይደለም፣ ኦይሉን ስለፈለጉ ነው። እነሱ ናቸው ሲቆጣጠሩት የነበሩት። ሻህ ኢራን ለነሱ በኢራን ገንዘብ ፖሊስ ሆኖ በየቦታ አፍሪካ ውስጥ እነ ሞቡቱ ሴሴኮን ሲደግፍ የነበረ፣ አንጎላ ውስጥ ኤምፒኤልን ሲዋጋ የነበረ ገንዘብ እየሰጠ ለዩኒታ፣ ሞዛምቢክ ውስጥ ሳሙራ ማሼልን ሲዋጋ የነበረ፣ ፍሬሊሞን ሲዋጋ የነበረ፣ ጊኒ ቢሳው ላይ እነ ካብራልን ሲዋጋ የነበረ ሻህ ኢራን ነው። የአፍሪካኖች የራሳቸውን ታሪክ ማወቅ አለባቸው። በተለይም እንደውም ከእስራኤል የበለጠ ገንዘብ የነበረው እሱ ነው እና በየቦታ በተቻለ መጠን ተራማጅ ኃይሎች አፍሪካ ውስጥም እንዳይወጡ ሰፋሪ ክለብ ብሎ ፈጥሮ በየ3 ወሩ እየተሰባሰቡ ሞቡቱ ሴሴኮን እኮ ሌፓርድ ብሎ ወይንም ደግሞ ነብር ብሎ ስም የሰየመው እሱ ነው እና አፍሪካ ውስጥም ተራማጅ ኃይሎችን ሁሉ የሚታገል ገንዘብ የሚሰጥ የሱ መረጃ አንዱ ነው ከእስራኤል መረጃና ከሲአይኤ ውጪ። ይሄን ሰውዬ በመክሰራቸው ትልቅ ሰው ነው የከሰሩት። ትልቅ ብር ትልቅ ሀገር ነው የከሰሩት። ይሄንን ሪቨርስ ማድረግ ይፈልጋሉ።
በኋላ አብዮቱ ከመጣ በኋላ ከ1980 ጀምሮ እስካሁን ድብደባው እስከጀመረ ድረስ ኢራን ኤምባርጎ 47 ዓመት ኤምባርጎ ላይ ያለች ሀገር ነች እና ሳንክሽን የተደረገች ሀገር ነች። እንደዛውም ሆኖ አንቋት ምን ብሎ ተክስጁናን ሊያጠፉ ፈልገው መቋቋም ቻለቻቸው። ይሄ የምታዩ ጦርነት አልተሳካላቸው፣ በጣም ተቋቋመች። ይሄ የሚያሳየው ህዝቡ ጠንካራ የሆነ በአላማው የጸና ምንም እንኳን ቢደበደብ ምንም በሚልም። ሁለተኛ የዓለም ሁኔታ ራሱ አልፈቀደም። ራሽያኖችና ቻይናዎች በድብቅ ኢራንን እየረዱ ነው፣ በመረጃም በለው በሳተላይት ከቨርም በለው። ምክንያቱም ይሄም የነሱ ጦርነት ነው። ኢራን የምትዋጋው በፍሮንት ላይን እሷ ትሙት እንጂ ለነሱም ጥቅም ነው። ስለዚህ ኢንዳይሬክትሊ የዓለም ጦርነት በለው ይሄንን እንደ ዓለም ጦርነት ይሆናል። ቀስ ብለም እየሞቀ ሊሄድ ይችላል። ለዚህ ነው አሜሪካኖቹም አሁን ትንሽ ማፈግፈግ የጀመሩት። ለኛ ለቀጠናችንን ልናውቅ ማድረግ ያለብን ምንድነው? ኢራን ከለውጡ ጀምሮ ቀጠናችን ላይ እጇን ሰንዝራ አታውቅም። እኛን ልትጎዳ ያደረገችው ነገር የለም። በእኛ ጉዳይም ገብታ አታውቅም። በእኛ ጉዳይ የኛን አካባቢና ሀገራችንን ትልቅ ችግር ላይ የጣለ ከዛ አልፎ ተርፎ ስርዓቱን ብቡታ ውስጥ አስገብታ መሬታችን ገዝታ ከተሞቻችን ገዝታ ምናምን እንትን የምትለው ኢማራት ነች። ኢማራት የራሷ ትንሽ የሆነ የወደብ ኢምፔሪያሊዝም ከዛም አልፎ የወርቅ ስርቆት ኢምፔሪያሊዝም ፈጥራ ይሄው ቀጠናውንና ኢትዮጵያን እዚህ ጣጣ ላይ ሶማሊያን እዚህ ጣጣ ላይ በየቦታ ችግር የምትፈጥረው ኢማራት ነች። በዚህ ፕሮጀክት መመታቷና መዳከሟ ለአፍሪካ ቀንድ ህዝብ እሰየ ነው።